እንዲህም ሆነ መሳፍንት ይፈርዱ በነበረ ጊዜ በአገሩ ላይ ረሃብ ሆነ። አንድ ሰውም ከሚስቱና ከሁለቱ ልጆቹ ጋር በሞዓብ ምድር ሊቀመጥ ከቤተልሔም ይሁዳ ተነስቶ ሄደ። የሰውየም ስም አቤሜሌክ የሚስቱም ስም ኑኃሚን የሁለቱም ልጆች ስም መሐሎንና ኬሌዎን ነበረ። የቤተልሔም የይሁዳም የኤፍራታ ሰዎች ነበሩ። ወደ ሞዓብ ምድር መጡ፣ በዚያም ተቀመጡ። የኑኃሚንም ባል አቤሜሌክ ሞተ፣ እርሷና ሁለት ልጆቿ ቀሩ። እነርሱም ከሞዓባውያን ሴቶች ሚስት አገቡ። የአንዲቱ ስም ኦርፋ የሁለተኛይቱ ስም ሩት ነበረ። በዚያም 10 ዓመት ያህል ተቀመጡ። መሐሎንና ኬሌዎን ሁለቱ ሞቱ። ሴቲቱም ከሁለቱ ልጆቿና ከባሏ ተለይታ ቀረች። እርሷም በሞዓብ ምድር ሳለች እግዚአብሔር ሕዝቡን እንደጎበኘ እንጀራም እንደሰጣቸው ስለሰማች ከሞዓብ ምድር ልትመለስ ከሁለቱ ምራቶቿ ጋር ተነሳች። እርሷም ከሁለቱ ምራቶቿ ጋር ከተቀመጠችበት ስፍራ ወጣች። ወደ ይሁዳ ምድር ሊመለሱ በመንገድ ሄዱ። ኑኃሚንም ምራቶቿን ሂዱ፣ ወደ እናቶቻችሁም ቤት ተመለሱ፣ በእኔና በሞቱት እንዳደረጋችሁ እግዚአብሔር ቸርነትን ያድርግላችሁ፣ እግዚአብሔር በየባላችሁ ቤት እረፍት ይስጣችሁ አለቻቸው። ሳመቻቸውም፣ ድምፃቸውን ከፍ አድርጎ አለቀሱ። እነርሱም ካንቺ ጋር ወደ ሕዝብሽ እንመለሳለን አሏት። ኑኃሚንም አለች፣ ልጆቼ ሆይ ተመለሱ። ለምን ከኔ ጋር ትሄዳላችሁ? ባሎቻችሁ የሚሆኑ ልጆች በሆዴ አሉኝን? ልጆቼ ሆይ ተመለሱ፣ ባል ለማግባት አርጅቻለሁና ሂዱ። ተስፋ አለኝ ብል ዛሬ ሌሊትስ እንኳን ባል ባገባ ወንዶች ልጆችም ቢወልድ እነርሱ እስኪያድጉ ድረስ ትቆያላችሁን? ስለ እነርሱስ ባል ማግባት ትተዋላችሁን? ልጆቼ ሆይ እንዲህ አይደለም፣ የእግዚአብሔር እጅ በእኔ ወጥቷልና ከእናንተ የተነሳ እጅግ ተማርሬአለሁ። ድምፃቸውን ከፍ አድርገው እንደገና አለቀሱ። ኦርፋም አማቷን ሳመች፣ ሩት ግን ተጠጋቻት። ኑኃሚንም እነሆ ባልንጀራሽ ወደ ሕዝቧና ወደ አማልክቷ ተመለሰች፣ አንቺም ደግሞ ከባልንጀራሽ ጋር ተመለሽ አለቻት። ሩትም ወደምትሄጂበት እሄዳለሁና በምታድሪበት አድራለሁና እንዲተውሽ ካንቺም ዘንድ እንድመለስ አታስቸግሪኝ። ሕዝብሽ ሕዝቤ አምላክሽ አምላኬ ይሆናል። በምትሞችበት ስፍራ እሞታለሁ፣ በዚያም እቀበራለሁ። ከሞት በቀር አንቺንና እኔን አንዳች ቢለየን እግዚአብሔር ይህን ያርግብኝ እንዲሁም ይጨምርብኝ አለች። ኑኃሚንም ከእርሷ ጋር ለመሄድ እንደቆረጠች ባየች ጊዜ እርሷን ከመናገር ዝም አለች ይላል። እና የእይታ ቅኝት የሚል ነው ጥቂት የማወራው። ማለት እይታ ይቀኛል። እና እኔ ባደኩበት በተለይ በልጅነት ባደኩበት አካባቢ ጊታር በጣም በጊታር ነበር ኳየር ወርሺፕ ምናምን የኪቦርድ ሳይመጣ ሞር ጊታር የተለመደ ነበር። እኛ ቤት እኔ ብቻ ነኝ ጊታር ማልችለው፣ ሁሉም ይችላሉ። እኔ ሙዚቃ መሳሪያ ምንም አልችልም። በጣም ነው የሚወደው ግን ምንም አልችልም። እና ስለዚህ ጊታር ሳይቀኝ ስቀር በጣም ነው ድምፁ የሚያስጠላው። እና ሲቀኝ ባለ 6ም ባለ 12ም ማለግ ከተቀኘ በኋላ አንድ ክር ነው የሚመስለው። ማለት ብዙ ክር ያለው አይመስልም ሲሰማው ማለት ነው። ተጫውቼ አላቅም ብያቸዋለሁ። እና የክርስቲያኑም እይታ ይቀኛል። እይታ መቀኘት አለበት አንድ ድምፅ እንዲወጣ ማለት ነው። ስለዚህ ብዙ ነን ግን አንድ ድምፅ ያስፈልገናል። ስለዚህ ይቀኛል። እዚህ ቦታ ላይ የእይታ ቅኝት እናያለን። ያው መጽሐፈ ሩት በሴት ጾታ ከተሰየሙ ከብሉይ ኪዳን መጽሐፍት አንዱ ነው። መጽሐፈ አስቴር አለ፣ ሁለተኛው ይሄ ነው። ከ23 ጊዜ በላይ ሪዴምፕሽን መዋጀት የሚለውን ሐሳብ ውጀት የሚለውን በቀጥታም በተዘዋዋሪ የሚታገኙበት መጽሐፍ ነው። ማለት በብሉይ ኪዳን የነበረ መጽሐፍ ነው፣ ግን ነገረ ውጀት ቴዎሎጂ ኦፍ ሪዴምፕሽን የምንለው ማለት ከ23 ጊዜ በላይ የሚታገኙበት መጽሐፍ ነው። በጣም ያስደንቃል። አጭር ነው ግን አስደናቂ የእግዚአብሔር የመንግስቱ ሐሳብ የተገለጠበት የታጨቀበት መጽሐፍ ነው። ከዛ እሱ ብቻ አይደለም። ይሄ መጽሐፍ አንድ የተበተነ በሚመስል ቤተሰብ መካከል የማይበተን የእግዚአብሔር መንግስት እንዴት እየቀጠለ እንደሆነ ያሳያል። ማለት ቤተሰቡ የፈረሰ ይመስላል፣ የተበተነ ይመስላል። ይሁን አለለ ወንዶች በሙሉ ሞቱ። ከዛ አቤሜሌክ ሞተ፣ ሁለቱም ወንድ ልጆች ሞቱ። በቃ ይሄው ታውቃለች የሴቶች ቤት አይነት እኛ ሀገር ላይ ይባል ነበር። አሁን ጌታ አስተካክሎታል። እና አይሁዶች ጋርም ደግሞ የተለመደ ነው። ማለት ይሄ አንደርማይን የማረጉ ነገር ካልቸሩ ነበር። እንመሳሰላለን ብዙ ነገር ላይ የተለያየ ነው። መሲሁን በመቀበላችን ነው። እነሱ እስካሁን አልተቀበሉም። እና anyway የተበተነ 3 ሴቶች ብቻ የቀሩበት የምስኪን ቤተሰብ ታሪክ ይመስላል። ግን በዚህ የተበተነ የተሰበረ የወለቀ ተስፋ የሌለው በሚመስል ቤት ውስጥ የማይወልቅ የማይወድቅ የማይደክም የማይፈርስ እግዚአብሔር መንግስት እንዴት እየቀጠለ እንደሆነ በጣም የሚያሳይ የእግዚአብሔር ሐሳብ ያለበት መጽሐፍ ነው። እሱ ብቻ አይደለም።
እና በዚህ መጽሐፍ ውስጥ የእግዚአብሔርን ሉዓላዊነት እናያለን። እግዚአብሔር ሉዓላዊ እንደሆነ እግዚአብሔር እየመራው እንደሆነ ማንኛውም ሲስተም ማንኛውም ታላቅ ትልቅ የተበተነ የሞተ የሚመስል ነገር ከእግዚአብሔር ቁጥጥር ውጪ እንዳልሆነ እና እግዚአብሔር እየመራው እንደሆነ እናያለን። ስለዚህ በትየው ታሪኩ ውስጥ ያሉ ሰዎች አሉ። ሁላችን የምናውቀው አቤሜሌክ አለ፣ ከዛ ሚስቱ አለች ኑሃሚን የምትባለው። ሁለት ወንድ ልጆች ነበሩ ማሃሎንና ኬሌዮን የሚባሉ። እነሱም ያው ሚስቶች አገቡ ሁለቱም። ሁላችንም የምናውቀውን ታሪክ ነው ምነግራችሁ። ይሄን ሲንደጋግም ነው ምንኖረው ታውቃላችሁ። ወንጌል ይደጋገማል እየሰራን እሱ አያልቅም፣ እኛን ይጨርሰናል፣ ያስተካክለናል። ለዛ ነው ምንደጋግመው። እና አዲስ ነገር የለም ሲባል አለ። ምን አዲስ ነገር አለ? ኢየሱስ አለ። እና አሁንም ያው ራሱን ነው የሚደግሙት፣ ራሱን ነው የምንደግመው። ሌላ ስብከት የለም፣ ቢኖርም አናስገባውም። የስብከት ማዕከል ኢየሱስ ነው። ስለዚህ እዚህ ቦታ ላይ እንደጋግመዋለን። ያው ሚስቶች አሉ ሁላችንም የምናውቃቸው በጣም ባለ ታሪኮች። በኋላ ላይ ፎከሳቸው ሶስቱም እናቶች ጋር እህቶች ጋር የሚቀርላቸው ማለት ነው። አንደኛዋ ሩት ቀረች፣ ያው ባሏ ሞቷል ታውቃላችሁ። ከዛ ደግሞ ልጆቿም ወንድ ልጆች ሞቱ። እዛ ቤት ላይ ወንድ ልጆችን በቃ የሆነ የወሰደ ነገር አለ። ኤኒዌይ ሄደዋል፣ ቀድሞ ሄደዋል። አቤሜሌክ ሄደ፣ ሁለቱም ልጆች ሄዱ፣ ኑሃሚንና ከዛ ምራቶቿ ሁለቱም ቀሩ፣ ኦርፋና ሩት ማለት ነው። ከዛ በዚህ ምዕራፍ 1 ላይ እነዚህን ነው የምናገኘው። በዚህ ታሪክ ውስጥ ሰዎችን ብናገኝም ታሪኩን እየመራ ያለ መለኮት አለ። ከአይኑ ፊት አንዳች የማያመልጠው እግዚአብሔር እየመራው ነው። እዚህ በዚህ ታሪክ ውስጥ እነዚህ ሰዎች አሉ። ምዕራፍ 1 ላይ ሶስቱም ሴቶች ናቸው የሚቀሩት። ያው ምዕራፍ 2 በኋላ ነው እንትና የምናገኘው እና ቦዔዝን የዛው የእስራኤል ሀገር ሽማግሌዎችን ከዛ በኋላ ነው የምናገኛቸው። እና በጣም ታሪኩን በጣም ታውቁታላችሁ። እነዚህ ሰዎች ከቤተልሔም ነው ወደ ሞዓብ የሄዱት። ከቤተልሔም ወደ ሞዓብ ለኛ ቀላል ነው። ለኛ ማለት በቃ ከጅማ አዲስ አበባ ከጅማ ወይ ቦንጋ እንደማሄድ ሊመስለን ይችላል። ለአንድ አይሁዳዊ ቆሞ መሞት ነው። በደንብ ስሙኝ። ሞዓብ የእስራኤል ጠላት ነው፣ አሕዛብ ነው። ከግብጽ ወጥቶ ወደ ከናን በሚጓዙበት ጊዜ እስራኤልን ቻሌንጅ ካረጓቸው ከአሕዛብ መንግስታትና ጠላቶች አንዱ ሞዓብ ነው። ማለት ታሪካዊ ጠላቶች ናቸው። በቃል ኪዳን አይገናኙም። አንድ አይሁዳዊ እስራኤላዊ የቃል ኪዳን ሰው ምግብ አጥቶ አሕዛብ ሀገር ሄዶ እዛው ደግሞ ትዳር መስርቶ መኖር ለአይሁዳዊ የሞት ነው፣ ደብል ዴዝ ነው። ግን እንደዛ ብቻ አይደለም፣ ታሪኩን እግዚአብሔር እየመራው ነው። አሜን። እንደውም ከመጨረሻ ወደ መጀመሪያ ላይ በእናንተ ህይወት የተበተነ የሚመስል ነገር ቢኖር እግዚአብሔር እየመራው ነው። አሜን። በጣም እርግጠኛ ሆኜ ልንገራችሁ። ስለዚህ እንደው ይሄ ሰበር ነው። አንድ ጊዜ እስራኤላውያን ወደ ከናን እየሄዱ ሁላችንም የምናውቀው አልቁ ላይ ማለት ነው ዘጸአት ላይ ፈርዖን በምድረ በዳ ላይ ይንከራተታሉ። በቃ ዝም ብሎ ነው የወጡት። ኦሬዲ ይዛቸዋለሁ ያለ ነው፣ እደርስባቸዋለሁ ያለ ነው። እና ፈርዖን ሊንከራተቱ ነው ይላል። እስራኤላውያን ልንጠፋ ነው ሲሉ እግዚአብሔር እየመራው ነው። ፈርዖን ኦሬዲ ደርሼባቸዋለሁ፣ በዚህ ምድረ በዳ መንገድ ካርታ ጠፍቶባቸው ይንከራተታሉ። እስራኤላውያንም አመኑ። ያው ሁኔታ አንዳንዴ ያሳምነናል። በቃ ከዚህ በኋላ ሚተርፍ አይመስለኝም ያስብለናል ሁኔታ። ከዛ ሁኔታ ለእስራኤላውያን ከሰበካቸው ስብከት የተነሳ እነሱ የጥፋት ዜና እየሰሙ ኦሬዲ አንተናቸው የጥፋትን ዜማ አትራክት ያደረገ ነው። ፈርዖን ደግሞ ንጉሳዊ የሆነውን ግርማ ሞገስ ተጠቅሞ ይንከራተታሉ። ወደ ሰማይ ቀና ብሎ ሲጠይቁ እግዚአብሔር ሆይ ምን እየሆነ ነው ሲባል አይ አም ሊዲንግ እየመራው ነው አለ። በኋላ በጣም ምነግራችሁ ድንቅ አለ። እውነት እግዚአብሔር ይሄን ዓለም እንዴት አድርጎ እየመራ እንደሆነ በቃ ፍርሃት የሚባል ወጥቶ ጠፍቶ እምነትና ድፍረት ዛሬ ወደ ህይወታችን ይመጣል። እና ለእስራኤላዊ ቀላል አይደለም። ከቤተልሔም የእንጀራ ቤት ማለት የእንጀራ ቤት
ከተባለበት እንጀራ ፍለጋ ሄዶ በደንብ አሁን አይሁዳዊ አንድ ብኖር እዚህ መሃል ያግዘኝ ነበር። ምክንያቱም እኛ ከአይዛብ ባክግራውንድ ስለመጣን በቃ ኢየሱስ ተሰቀለ አሜን ብለን ወሰድኩ ብለን የመጣን ሰዎች ነን። አይሁዳዊ ተሰቀለ ሲባል በደንብ አጥንቶ ነው ማን ነው የተሰቀለው የታኛው ብሎ እንዴት አይዛብ ጨብጠሽ ነው የመጣሽው ብሎ ማለት ጨብጣል አይዛብ ብሎ በጥንቃቄ ነው የሚንቀሳቀሱት በጥንቃቄ እና ከቤተልሔም አቤሜሌክና ምስቱ ልጆቹ ወደ ሞዓብ ምድር የሄዱት ለጉብኝት አይደለም ሪቧቸው ነው ሰምታችኋል የቃል ኪዳን ህዝብ የእግዚአብሔር ስም ያህዌ የተጣራበት ህዝብ ይራባል አዎ ተሪቦ ይጨርሳል አይጨርስም ለምን እግዚአብሔር ይመራው አሁን ምንም ረሃብ የለም መከራ የለም ችግር የለም ውሰደው እኔ የፈሪስ ሰባኪ ዱላ ይመስለኛል አለ ከዛ በላይ ግን ጸጋ አለ ከዛ በላይ ግን እየመራ ያለ እግዚአብሔር አለ እና ሄዶ እዛ ሀገር በረሃብ ምክንያት ማን ነው የተራበው ካላችሁ አይሁዳዊ የት ነው ሄዶ አይዛብ ምድር አይሁዳዊ አይዛብ ምድር መሄድ ለአይሁዳዊ ኑሮ አይደለም ታዲያ እንደዚህ መሆናቸው የሰይጣን ሐሳብ ነው አይደለም ማን ነው እየመራ ያለው እግዚአብሔር ነው እግዚአብሔር እንዴት እየመራ እንደሆነ በኋላ አሳያቸዋለሁ ትንሽ ከታገሳችሁ ማለት ነው እዛ ሀገር ላይ ኑኃሚን ባሏ ሞቶባት ከሁለት ከልጆቿ ሚስቶች ጋር ኑሮ እየኖረች አንድ ዜና ሰማች ምን አይነት ዜና ቅድም ያነበብነው ማለት ነው እግዚአብሔር ህዝቡን እንደጎበኘ ምንም እንደሰጣቸው እንጀራ በሏ ምን እንጀራ ቅኝት አንድ ነው እንጀራ እና እግዚአብሔር ህዝቡን እንደጎበኘ እንጀራም እንደሰጣቸው ሰማችና ስብሰባ አካሄደች ምን አይነት ስብሰባ ኑ ኦርፋ ነይ ሩት አንቺም ነይ ቁጭ በሉ አንድ ስብሰባ አለን አጀንዳው እግዚአብሔር ህዝቡን በመጎበኘቱ ምክንያት ወደ ቤተልሔም ስለመመለስ ይሆናል ስለዚህ እኔ ወደ ሀገሬ እሄዳለሁ ሁሉም በራሱ ሀገር መኖር አለበት ድሮ በረሃብ ምክንያት ነው የመጣሁት ረሃባውን አለቀ በሷ ቤት እግዚአብሔር በረሃብ ምክንያት ያመጣት መስሏታል በቃ እንጀራ እና በቃ በሷ ቤት ችግሩ እንጀራ መስሏታል የእግዚአብሔር ፕሮግራም ከእንጀራ ብቻ አይደለም እንጀራ ያበላናል ግን ከእንጀራ በላይ ነው እግዚአብሔር እንጀራ ይሰጣል ምንም ጥያቄ የለው እግዚአብሔር ምስኪኖችን ያከብራል ጥያቄ የለው እግዚአብሔር ያነሳል ምን ጥያቄ አለው መጽሐፍ ቅዱስ ከጫፍ እስከ ጫፍ ሲታነቡ እኛንም ሲታነቡ እኮ በቃ እንጀራ ይሰጣል ግን የእግዚአብሔር ፕሮግራም እናንተን ከሆነ ቦታ ወደ ሆነ ቦታ ሽፍት ሲያረጋችሁ እንጀራ ብቻ እንደሆነ ካሰባችሁ በጣም ምስኪንነት ነው ከዛ ያለፈ ፕሮግራም እግዚአብሔር በእናንተ ህይወት አለው ያልተዘጋ ምዕራፍ አለው የሚቀጥል ምዕራፍ አለው ሌላ የክብር ምዕራፍ አለው ሌላ የኮቨናንት ምዕራፍ አለው እግዚአብሔር ከሆነ ቦታ ወደ ሆነ ሲስተም ሙቭ ሲያረጋችሁ እግዚአብሔር በእናንተ ህይወት እየሰራ ነው እንጂ ዝም ብሎ ሊያንከራትታችሁ ብራዘር እንደዛ የሚባል የለም አሜን ነው ወይ ደህና ናችሁ ጌታ የተባረከ ይሁን በቃ ጅማ ነው መኖር ዝም ብዬ ነው ኮዛ አሜን ለምን ይሻላል በቃ ነገ ማክሰኞ እንቀጥላለን ነው እና ኦርፋ ወዬ ሩት እኔ በፊት የመጣሁበት ጉዳይ እውነቱን ለማውራት ሌላ ምንም ጥያቄ የለኝም እንጀራ ነበረ ባሌም ሞቶብኛል ባሌንም ያጣሁት እንጀራ ፍለጋ ወተን ነው ልጆቼንም አጥቻቸዋለሁ በቃ አጭርና ግልጽ እንጀራ ይዛ ሀገር ተጋኝቷል በቃ እኔ ባክላ አረግ ነው ወደ ሀገሬ ሊሄድ ነው አለች ሲባል ሁለቱም ምን ማለት ነው አሉ እኛም ካንቺ ጋር እንሄዳለን አሉ ከዛ በጣም የገረመኝ ቁጥር 9 አካባቢ መስለኛል አይደል ቁጥር 8 9 አካባቢ ሁለቱም ድምጻቸውን ከፍ አድርጎ ምን አሉ አለቀሱ ምን ማለት ነው ብሎ ማለት እንዴት እኛን ጥልሽ ትይያለሽ እኛው እኮ ከአይሁድ ቤት አንድ ተስፋኛ ምድር ላይ የቀረው ሰው ቢኖር አንቺ ነሽ ምን ሆናችኋል እዛ ሀገር እንጀራ ነው ያለው በቃ እንጀራ እዚህም አለ እዛም አለ ልዩነቱ የሀገር ቤት እንጀራና የዲያስፖራ እንጀራ ነው እንጂ
ልዩነት የለውም። እናንተ እንጀራ እዚህ ኢት እንጀራ እኔ ደግሞ እዛ እበላለሁ አለች እና ሁለቱም አለቀሱ። ግን በጣም የሚያሳምናቸውን አመጣች ማለት ትቶ እንዲመለሱ ሊያደርግ የሚችል ኤቪደንስ። ብዙ ሰው እግዚአብሔርን ላለመከተል ምክንያት አለው፣ ጥቅስ አለው። ብዙ ሰው ላለመጸለይ ጥቅስ አለው። ብዙ ሰው አምልኮ ለማቆም ምክንያት አለው። በእግዚአብሔር ፊት በፍጹም ተቀባይነት የሌለውን ነገር ልንገራችሁ፣ ከዘፍጥረት ጀምሮ በእግዚአብሔር ፊት ኮንፈርሜሽን አግኝቶ ማያውቀው ሰበብ ነው። ተግባባን? በርዶኝ ነው ማለዳ ጸሎት ያልመጣሁት ብትል እንደሚበርድ እያወቀ ነው ማለዳ ጸልይ ያለ። ሰምታል? እና ዘፍጥረት ላይ ለምሳሌ እኔ ዝም ብዬ አይደለም የሚለፈልፉ እኮ ወደቁ አይደል በኃጢአት ምክንያት። መጀመሪያ ሰይጣን መጥቶ ማንን ነው ኮሙኒኬት ያደረገው? የውጭ ጉዳይ እሷ ናት። መጥቶ ኮሙኒኬት አደረጋት። ከዚህ ሁሉ አትብሉ ተብላችኋል አዎ ምናምን አለች። ከዛ ብትበሉት ይሻላችኋል። ለብትበሉ ምንድነው የሚሆኑት መሰላችኋል? እነሱ ነው የሚሆኑት። እንደ እግዚአብሔር ትሆኑና መልካሙን ክፉን ለይታችሁ ታውቃላችሁ። በቃ the spirit of knowledge ይገባባችኋል ምናምን አሉ ሰባከች በይዞ ታውቃላችሁ። እንደ እግዚአብሔር ትሆናላችሁ የሚሉ ኢትዮጵያ ውስጥ መጀመሪያ ደህና ኢትዮጵያዊ መሆን አይሻል? ሰምታል? እና እንደው አንድ ጊዜ you are a little god ብሎ ጀመረ። አዲስ አበባ መዋሳውን ሰምታችኋል። እናንተ ትንንሽ እግዚአብሔሮች ናቸዋል። እኔ ሐሳብ አለኝ አልኩኝ ለአንዱ። እኔ ትንሽ እግዚአብሔር ከሚሆን ትልቅ ሰው ቢሆን ይሻለኛል ማለት ትንሽ እግዚአብሔር ሲሆኑ ትልቁ የሆነ ቀን ያጠፋቸዋል። ሰምታል? ትንሽ እግዚአብሔር ሲሆኑ ትልቁ የተቆጣ ቀን ትንንሾቹ ይጠፋሉ። ትልቅ ሰው ሲሆን ግን ደህና ሆነ ትኖራለህ። እሺ አትብሉ ብሏችኋል። አዎ ብትበሉ እኮ ዕውቀት ይኖራችሁና እንደሱ አሁን በዚህ አያነቃቀም እንደ እግዚአብሔር አይነት ዕውቀት ይገባባል ሲባል ወሰድኩ አይባልም ይባላል። ምክንያቱም አይደለም የእግዚአብሔር አይነት ዕውቀት የባዮሎጂ ፕሮፌሰር ዕውቀት አይነት ራሱ ብንሆን ታኖረናል። እና አነቃቃቸው ሰይጣን መጥቶ በዚህ አነቃቀቅ ተናጋሪ ነው ሰይጣን ታውቃላችሁ። አሁን 300 አስከፍሎ ነው የሚያነቃቁን 3000 10,000 ከፍሎ ነው ሰው የሚነቃቀው። ሰይጣን ደግሞ በነፃ ነው ያነቃቃቸው። ያው ነው አሁን አስከፍሎን ነው የሚያነቃቁን፣ ያኔ ደግሞ በነፃ ነው ያነቃቃቸው። ወዴት እንደሚያነቃቃችሁ ግን እያወቃችሁ እንደ እግዚአብሔር አትሆኑም። እሺ እዚህ ሰፈር ይሻለኛል ጉባኤ እንዲህ ያለ በእውነት እዚህ ሲሪየስ ናችሁ ጌታ ከእናንተ ጋር ይሁን እዚህ ይሻለኛል እላ ሻወዳቸው። ከዛ እግዚአብሔር መጣ ሸሹ ጠየቃቸው። እዛ አዳም ለምን በለህ ሲባል አንተ የሰጠኝ ያለው እኮ ጭራሽ አንተ የሰጠኝ የሔዋን የምትባለው የለችም ቺቺ ምናምን እንደማለት እኮ ይሄ ነፃ እየወጣ ነው በሱ ቤት። ሰበብ በእግዚአብሔር ቤት ኮንፈርሜሽን የለውም ከድሮም ጀምሮ ማለት ጸጋን መለመን ብቻ ነው ተስፋችን። ጸጋን እኔ እኮ ጸጋ ማለት እኮ መለኮታዊ ኢኮኖሚ ነው ብሏል አንዱ የሰማይ አቅርቦት ማለት ነው። ጸጋ ማለት ሰው በራሱ አቅምና ብርታት በራሱ ሐሳብና ችሎታ በአእምሮ አመክኖ ዕውቀት ሊያደርግ የማይችለው ለራሱ ማድረግ የማይችለው የሚያስችለው መለኮታዊ አቅርቦት ነው ጸጋ። ስለዚህ እሷ ናት አለ ነፃ እየወጣ ነው በሱ ቤት ሰበብ ነው ማለት ነው። ከዛ እግዚአብሔር ቃሉ አይባልም። እናንተ ጅማዎች በደንብ አድርጋችሁ በጥንቃቄ ስሙ። ይሄኛው እቺን ቃል ማለት እግዚአብሔር እኔን አሳዘነኝ ለምን አትሉም? ሁሉን እያወቀ ከዛ አዳም ሔዋን ጋር ሲጠቁም ሔዋን ጋር ሄዶ ለምንድን ነው ያበላሽው ዘፍጥረትን ነው የሚነግራችሁ። ከዛ ሲባል እሷ ምን አለች? እባብ ሄድና እባብ ጠይቅ ነው እኮ በአዲሱ መደበኛ ትርጉም። እሱ ሔዋንን ጠይቃት ሁሉም ነገር ተጠያቂ ያለው ቦታ አለው ዲፓርትመንት አለው ምግብ አቅራቢ ዲፓርትመንት እሷ ናት። ሄድና እሷን ጠይቃት። እግዚአብሔር እኮ ነው። እግዚአብሔር ደግሞ ትህትናው እኔ ቢሆን ሁሉን ነው ማቀው ድቡ ነው ማረገው ማለት ገባ ማለት ግን እግዚአብሔር በጣም ትሁት ነው ቸር ነው። እና
ከዛ ሄደ ሔዋን ጋር ሄዶ እውነት ነው ሲባል አው ግን እኔ እኮ አይደለም በራሴ አይደለም ማለች። ማን ነው ሲባል እባብ መጣና ሰይጣን በእባብ መጥቶ ምናምን ስለዚህ እግዚአብሔርን ወዴት ሂድ ያሉ ነው። በቃ እባቡን ጠይቀው። እባቡ ደግሞ በእግዚአብሔር አምሳል ስላልተፈጠረ ተጠይቆ አይመልስም። እነዚህ ናቸው መመለስ ያለባቸው። ተባረሩ። ያን ስቃይ ሲንበላ ነው የኖር ነው እኛም ከነሱ ጋር። ስለዚህ ዛሬም ቢሆን እግዚአብሔርን ላለመከተል ሰበብ በእግዚአብሔር ፊት ኮንፈርሜሽን የለው። የድሮ እግዚአብሔር ያሁንም ነው፣ ያሁኑ እግዚአብሔር የዘላለም ነው። ስለዚህ ሐሳብ አይቀይርም፣ ጸጋ ይሰጣል። እና ተቀደሱ ለምሳሌ ካለን እይታችሁን ቃኙ ካለን ይሄ ዘመኑ ከባድ ስለሆነ ዲጂታል ዓለም ስለሆነ ባትቀደሱም ችግር የለውም አይደል? ቅድስና የእግዚአብሔር ማንነት ነው። ስለዚህ ተቀደሱ ካለን ጸጋ ነው የሚሰጠን እንጂ ባትቀደሱም ግሪኩ ሂብሪው ቴዎሎጂካሊ ጂኦሎጂካሊ ስፒሪቹዋሊ ሜካኒካሊ ምን የለውም። እግዚአብሔር ተቀደሱ ምን አለ? ጸጋ አለ። ና ለአይልም እግዚአብሔር ና እዚህ ጋር ዝም ብለን ስናይ ሰበብ አቀረበችላቸው። ምን አይነት ሰበብ መሰላችሁ? ማለት አምኖ እንዲመለሱ የሚያደርግ ነው። አሁን አንዳንዶቻችሁ የቆማችሁ በማስረጃ ነው። ዛሬ ከማስረጃ በላይ የሚያስኬድ የእግዚአብሔር ቅባት ያገኘናል። ማስረጃ በቃ ሐኪም ሰጥቶኝ ነው እንትን ሰጥቶኝ ነው ዩኒቨርሲቲ ነግሮኝ ነው ብላችሁ የቆማችሁ ካላችሁ ከዛ ሊሚቴሽን ብሬክ የሚያደርግ የእግዚአብሔር ጸጋ ያገኘናል። እና ምን አመጣች መሰላችሁ? አንደኛ እኔ አርጅቻለሁ አለች። ባዮሎጂካል ሪያሊቲ ያቀረበች አንድ ነው። 3 አርግ ነው ዝም ብዬ ለኔ የታየኝ ይዛ ሪያሊቲ ነው። አንዱ ሪያሊቲ በሴቶች ወግ ማህፀኔ ልጅ የሚሸከምበት ደረጃ ላይ አይደለም። ተመለሱ። አንደኛ ባዮሎጂካል በቃ ተመለሱ ሲባል አንደኛው ፋክት ሪያሊቲ ነው። ተፈጥሯዊ እውነታ አቀረበችላቸው። ለምሳሌ እኔ መውለድ አልችልም፣ እኔ አይደለም ማህፀኔን ማቀው እንደማለት እኮ እናንተ ገብታችሁ አይታችኋል እንደማለት እኮ በቃ አልችልም መውለድ አልችልም። ስለዚህ ፌል አድርጌያለሁ፣ ኦሬዲ አርጅቻለሁ፣ ተመለሱ ነው። ይሄ አሁን አንዳንድ ነገር መንፈሳዊ ነገር በባዮሎጂካል በሆነ መንገድ ልናስረዳችሁ አንችልም። ለምሳሌ በ90 ዓመት ወለደች ቢባል እንዴት ታስረዳለህ? ወለደች ነው። በግሪኩም በዕብራይስጡም ወለደች ነው። በቃ ብለን ጸጥ ነው የምንለው። እሺ ምን ልበልህ? እነዚህ ስለሆነ ነው እንዳልል ከየት ላምጣ? የለም እግዚአብሔር ራሱ አላለም። ከየት ላምጣ? አምናለሁ እግዚአብሔር ለሙት ሕይወትን እንደሚሰጥ የሌለውን አለ ብሎ እንደሚጠራ በሰበብ ከቆማችሁበት ዛሬ አልፋችሁ ትሄዳላችሁ። በዚህ እንደው ተስፋ የሚያስቆርጡ ምክንያቶች ናቸው ለሁለቱም የቀረበባቸው። አንደኛው ባዮሎጂካል ነው፣ ቅድም እንዳልኩት ማለት በቃ ተስፋ የለኝም እኔ አልወልድም ከኔ ጋር አትዱም አለች። አንደኛው ሰበብ ሪያሊቲ ነው፣ እውነታ ነው። እውነታ አይካድም እኮ እዛ። እሺ ሁለተኛ አለች ከሪያሊቲ ቀጥሎ ሪዝን አመጣች። ምን ምን? እሺ እንደውም ዛሬ አገባው እንበል፣ ዛሬ ማታ መቼ? ዛሬ ማታ አገባው እንበል፣ ልክ እንደ ፋስት ፉድ። ከዛ ተገጣጠመና ከዛ ወለድኩ እንበል አለች። ልክ ያው አሁን ሳውንድ ሲስተም አሬንጅ የሚያደርጉ ልጆች በተለይ ሙሉ ሳውንድ ሲስተም ኦርጋናይዝ ሲያደርጉ እኔ ዝም ብዬ አያለሁ። በቃ በሰዓታት ሰካክቶ ዱአ አድርጎ ከዛ ከተማው ይነቃነቃል። አንዳንድ ክሩሴት ሲናዘጋጅ ማለት ነው። ዝም ብዬ አያለሁ እኔ። ከዛ ያኛው ይገጣጥማል። ከዛ እነሱ አሁን እሱ ገብቶታል፣ እናንተና እኔ ነን የማይገባ። ምክንያቱም ከህይወታችን ጋር ብዙ አይገናኝም። እና ዱ አድርጎ ኳ አድርጎ ሰካክቶ ምናምን ድምጽ የሚያምር ድምጽ እንዲወጣ ያደርጋል እያለች ያለችው። እሺ ዛሬ እንደው ዱ ጊው ብሎ ተገጣጠመና ማይጸኔ ውስጥ አገባው። ከዛ ተወለደ። ዛሬ ራሱ ቢወለድ በሆነ ታምራት ቢሆን አለች። አሁን አድጎ ባል ይሆንላችኋል ሲባል አይሆንም፣ አሜን አይባልም ነው እኮ። አሁን እኮ እነሱ በቃ አይሆንም፣ በቃ ቻው በቃ የምን እብደት ነው የምን ማካበል ነው እንዲሉ የሚያር ሴትዮ በይዜ አብዶ እንዲመለሱ ነው የሚታረጋቸው። ኑሃሚን አብዶ ማለት ነው። አልወልድም ማይጸን ውስጥ የለም የኔን ማይጸን እኔ ነኝ ማቀው አልኩ አይደል ሲባል
አልኳችሁ። ከዛ ጠጋ ይላሉ እኮ ወደ እሷ ይሄን እያለች ሁለተኛውን ደገመች። ዛሬ እንኳን በሆነ ተአምራት ቢወልድ በዛሬ ማታ ራሱ ቢወለድ ምናምን ይደርሳል። ምንድነው የሚባለው መልሱ? አይደርስም ነው አይደል? አይደርስም ሲባል በትዳር የተቃኘችው በእንጀራ የተቃኘችው እንጀራ ጋር ዞረች። ሶስት ቅኝት ነው እዚህ መጽሐፍ ውስጥ የምታዩት። አንደኛው ቅኝት በትዳር የተቃኘችው ኑኃሚን ናት። ማለት በእንጀራ ይቅርታ፣ በጣም በእንጀራ እንጀራ ሲባል ስትሰማ ደው ብላ ቀሚስ እንትን አምጡ አለች። እዛ ሊሄድ ነው አለች። ምንድነው እዛ ሀገር ያለው ፉድ ነፍ ነው። አዲሱ መደበኛ ትርጉም ነፍ ነው ማለት ብዙ ነው ማለት ነው። ሰምታችኋልና ፉድ እዛ ነፍ አለ፣ ምግብ አለ፣ እንበላለን። እሺ እዛ ባለ ምግቧ የሄደች ነው። ትዳርን ለመፈለግ እግዚአብሔር ጋር የመጣችው ኦርፋ አለቀሰችና ሳመቻት። ከዛ ምን ሆነች? ተመለሰች። ማን? ኦርፋ። ሁለቱም ምክንያቶች፣ ሁለቱም ሰበቦች ኦርፋን መለሳት። ሩት ግን ቀጠለች። አሜን። ሶስተኛዋ ሩት ነች። የሷ ቅኝት ደግሞ በእግዚአብሔር መንግስትና በቃል ኪዳን እሳቤ የተቀኘ አእምሮ አላት። አሜን ነው ወይ? እና ሶስተኛው ሪዝን ምን አለ መሰላችሁ? ሶስተኛው ሪፈራንስ ነው፣ ማጣቀሻ። ቢያንስ ያው ባለንጀራሽ አለች። ከነጋ ናቸው። ቢያንስ ይወላችሁ አልወልድም አልኩኝ፣ ቢወልድም አይደርስም አልኩኝ። ሪያሊቲም ሪዝንም ነገርኳት፣ ሄደች። እሷ አንቺ ተነገራት፣ ሄደች። አንቺ ምን ትሰሪያለሽ እዚህ አለች። እና ሲባል ባለንጀራሽ ይኸው ወደ አማልክቷና ወደ ህዝቧ ተመልሳለች። ቢያንስ ይኸውልሽ አልወልድም ብዬም ካልገባሽ፣ ወልጄም አይደርስልሽም ብዬም ካልገባሽ የሚሄዱትን አይተሽ አትሄጂም እንደ ማለት ነው። ቢያንስ ባለንጀራሽ ስትሄድ አይተሽ አትሄጂም፣ አራዳ አትሆኝም፣ አይገባሽም፣ አልተማርሽም፣ ነገርኩሽ፣ ጭንቅላትሽ በጣም ዝግ ነው። በዚህ ሁሉ የሩት ድምጽ የለም፣ ዝም አለች። እሷ ተጠጋቻት ይላል። አሜን። ዛሬ እይታችንን እግዚአብሔር ይቀይረዋል። እንጀራ ቀላል ነገር ነው ያልኩ አይደል? እግዚአብሔር እንጀራ የማይሰጥም ያልኩ አይደል? ትዳር ቀላል ነገር አይደለም። እግዚአብሔር የመሰረተው ትልቅ ኢንስቲትዩሽን ነው፣ ቀላል ነው ያልኩ አይደል? የእግዚአብሔር መንግስት መሪ ግን እሱ አይደል? እንጀራና በእነዚህ ነገሮች መንጠልጠል ዋና አይደለም። እንጀራ ማግኘት ዋና አይደለም። ትዳር ማግኘት ዋና አይደለም። የእግዚአብሔር መንግስት ግን ይሄ አይደለም። መብልም መጠጥም አይደለም የእግዚአብሔር መንግስት። ደህና ናችሁ አላችሁ ወይ? እዚህ ሰፈር ግን የሆነ መንፈስ አለ ደስ የሚል። አባቶች እናቶች ናቸው፣ ወጣቶች ግን ተበልጥናል በእነሱ። በእውነት እግዚአብሔር ያክብርልኝ። በዚህና በዚህ መስመር ያላችሁ ለነሱ አጨብጭቡላቸው። እውነት ደስ ስላለኝ ነው። እኔ ሁላችሁም ለጌታ ክብር እልልታ ጭብጨባ አምጡ። እና ሶስተኛው ምክንያት ከባድ ነው። ማን እንደሄደ ሄዳለሁ ካልሽ የሄደውን አይተ ይሄድ ነው እኮ። ለምሳሌ እዚህ ከተማ ሰው አይወጣም እንደዚህ አይሆንም ከተባለ ያልወጡ 100 ሰዎችን ቢያሳዩ አንተ 100 ሰው አይደለም። ላንተ ያለው እግዚአብሔር ሐሳብ አሁንም ገና ይቀጥላል። እዛ ሩት በዚህ ሁሉ ምን እንደምትፈልግ በዚህ እኔ የገረመኝ ዝም ብላለች። ዝም ብላል። እንደው ዝም ብዬ ሳስብ ምን አሰብኩ መሰላችሁ? ዝም ብዬ አስኩኝ እስቲ አልወልድም አልኩኝ፣ ወልጄም አላደርስልሽም አልኩኝ፣ የሄደችውንም ማሳያዎች አገባሽም እስቲ አንድ ተንፍሺ። እኔ እኮ ትልቁ ችግሬ ትዳርም እንጀራም አይደለም ማለች። እና ምንድነው ሲባል አሕዛብ ከአይሁድ ጋር አንድ ላይ ሲወርስ ወደ ቤተ መቅደስ ሄዶ በሊቀ ካህናት በኩል አምልኮ ለእግዚአብሔር ያቀርባሉ። አሕዛቦች ግን ወደ መቅደሱ ዞሮ ቢያዩ በአሁኑ ሴልፊ ፎቶ ብነሱ ያልቅላቸዋል።
የመቅደሱ የሥርዓቱ የአይሁዳዊ መሆን ብልጫ ምንድነው ሲባል ሐዋርያው ጳውሎስ ያለውን ታውቃላችሁ። ምንድነው ለሩት የታያት የእይታ ቅኝቷ ምንድነው ካላችሁኝ ኤፌሶን ላይ ሐዋርያው ቅዱስ ጳውሎስ ያለውን ነው የምናነበው። እሱን አንብበን ትንሽ ብቻ አውርቼ ጨርሳለሁ ማለት ነው። ኤፌሶን ምዕራፍ 2 ከቁጥር 11 ላይ እንደዚህ ይላል። የሩት ቅኝት የቃል ኪዳንና የመንግስቱ ቅኝት ነው ብያለሁ። አሜን። የተቀኘችው ኑሃሚን በእንጀራ ነው የተቀኘችው። እንጀራ ተራ ነገር አይደለም፣ ግን ዋና ነገር አይደለም። ኦርፋ በትዳር ነው የተቀኘችው። ትዳር የለም ሲባል ተመለሰች። ያቺኛዋ እንጀራ አለ ሲባል ጨርቋን ማቆም ብላ የሮጠች ሄደች። አንደኛዋ ግን እንጀራ አይደለም ትዳር አይደለም። እነዚህ ነገሮች ቢኖሩ ጥሩ ነው፣ ባይኖሩም ግን አንድ ቀን አሕዛብ በሙሉ ከአይሁድ ጋር ጌታ ኢየሱስ ክርስቶስን አዳኝ አድርጎ ተቀብሎ አንድ ላይ ሲኖሩ ይታየኛል አለች። ሕዝብሽ ሕዝቤ ነው፣ አምላክሽ አምላኬ። አንድ አሕዛብ ይሄን ለማለት የሆነን መነካት ይፈልጋል። መነካት ይፈልግ። ክርስትና ባይዘው ያለ መነካት በቴዎሎጂ ብቻ የሚታስቀጥሉት ነገር አይደለም። ቦሪንግ ነው የሚሆነው ካልተነካችሁ። ለምሳሌ 80 ዓመት እንዴት ሸምድዴት ይኖራል አይቻል። መነካት ኢንካውንተር ይፈልጋል። የሆነ ኢንካውንተር አግኝቷታል ብዬ ነው ማስበው ሩትን። ምክንያቱም ብሉይ ኪዳን ላይ ሆናችሁ ያህዌ እስራኤልን የኔ ሕዝብ ማለት የሆነ መገለጥ ነው። አሜን። ኤፌሶን እንደዚህ ይላል። ስለዚህ እናንተ አስቀድሞ በሥጋ አሕዛብ የነበራችሁ የነ ሩት አይነት ማለት ነው እኛ ማለት ነው ይላል ጳውሎስ። አሕዛብ የነበራችሁ በሥጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህን አስቡ። በዚያ ዘመን ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህም ዓለም ተስፋን አጣችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳን በሥጋው ያፈረሰ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል በስንት አካል የማይገናኙትን በታሪክ ውስጥ በሕግ ነው የተለያዩት። አሕዛብና አይሁድ ሲለያዩ በቃለ ጉባኤ አይደለም የተለያዩት። በቃ እሺ በቃ ተስማምተ ብሎ በሕግ ነው የለያቸው። በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መታችሁ ርቃችሁ ለነበራችሁ ለእናንተ ለአሕዛብ ሩት ይህን ነው ያየችው። ብሉይ ኪዳን ላይ ሆና እኛ አሁን እንኳን አይታየንም ይሆናል። ጅራ በቃ ምግብ የሆነ ፕሮፌሲ ነው። ሮብ ነውና በቃ ትንቢት ምሽት ምናምን ነው የሚታየን። ሩት ግን እዛ ማዶ ቆማ ሲስቴማቲካሊ ፕሮፌቲካሊ ያየችው መሲህን ነው። አሕዛብ የሚጠብቀው መሲህ ነው። ከአሕዛብ ቤት ግን አንድ የሚጠብቀው ነበረች፣ እሷም ሩት ናት። መሳይኒክ ኮሚኒቲ ረስተዋል። እቺ ግን ከአሕዛብ ወጥታ መሲህ ይታያታል። በሷ ምክንያት ይወላችሁ አሕዛብ በሙሉ እኛ ስንገባ ታያት። አሜን ነው ወይ? መስቀሉ እኮ የለም ገና ኢየሱስ በሥጋ አልተገለጠም። የመጣ ነገር የለም። ግን እሷ ብቻ አይደለችም። ያው ውሃ ጠጣች ምዕራፍ 2 ላይ ስታነቡ። ከዛ ምግብም በለች፣ እንጀራ በለች። አሕዛብ መንፈስ ቅዱስን ሲጠጣ አሕዛብ ያን የተሰቀለውን ኢየሱስን ሲቀበል ታያት። ገና እኮ ብዙ ሺህ ዓመታት ወደፊት አይሁዳዊ ቢትሆን አይሁዳዊ መሲህ ይጠብቃል፣ ተስፋ አለው። ለምሳሌ ኢሳያስን ማንሳት እንችላለን። ተንብዮአል ከ700 ዓመት በፊት ስለ መሲህ መወለድም ስለ ስቁይ ስለሆነው ኢየሱስ ተናግሯል። ለምን ጄውሽ ባክግራውንድ ስላለው ያውቃል፣ ትንሽም ቢሆን ይታያል። ይሄ ነው ለማለት መገለጡ ለነሱ ቅርብ። አሕዛብ እኮ ርቆ ነው የነበሩት። ጳውሎስ እንዳለ ተስፋ ቆርጦ ነው የነበሩት። ጨለማ ውስጥ ነው። አንዳች መሲህ ተስፋ አያረጉም። ለአሕዛብ አማልክት ብዙ ናቸው። ወንዝም አምላክ ነው፣ ጨረቃም አምላክ ነው፣ ውሃም አምላክ ነው፣ ባህሪም አምላክ ነው፣ ብዙ ነው። በዚህ ብዙ ውስጥ ግን እውነተኛ አምላክ አንድ አለ። ልጁን ኢየሱስን ይልክልኛል፣ በእኔ ምክንያት አሕዛብ ሁሉ ወደ ቃል ኪዳን ይገባል አለች። በኢየሱስ ስም አልፋችሁ ብዙ ሺህ ዓመታት ወደፊት የሚታዩበት ቅኝት ዛሬ ይገጠምላችሁ። የዓይኖቻችሁ መለወጥ ይሁንላችሁ። አልፋ አየች፣ ሩቅ አየች። ሩቅ
አንድ መዝሙር አለው አይደል? በረከት የሚባል ዘማሪ ሩቅ ሩቅ የሚያሳየኝ የሚል መዝሙር አለ። ደስ ይለኛል። ሩቅ ሩቅ አየች። አይሁዳውያን ሴቶችን አይቆጥሩም ታውቃላችሁ። እዚህ ክፍል ውስጥ የተወሰኑ የተጠቀሱ ሴቶች ማርያምንም ጨምሮ ከመሲህ ጋር ግንኙነት ያላቸው ናቸው የተጠቀሱት። አይሁዳዊ ሆናችሁ በታሪክ መጽሐፍና በቅዱሳት መጽሐፍ ለመጠቀስ በመሲሁ ሰፈር መኖር አለባችሁ። ማቴዎስ እርግጠኛ ነኝ ውሃ ጠጥቶ ነው የጻፈው። ሩት ብሎ ሴት አይቆጠርም ታውቃላችሁ። 12000 ሰው እንጀራ በልቶ 5000 በላ ይባላል። ሴቶችና ህፃናት አይቆጠርም። ከዛ እዚህ ጋር 1 2 ብሎ ነው የሚጀምሩት ታውቃላችሁ። እዛ እዚህ 1 2 ብሎ ከዛ 3 ይላል። እዛ ሉቃስን ሲታዩ የግሪክ ባክግራውንድ ስላለ ስለ ህፃናትና ስለ ተጎዱ ስለ ሴቶች ብዙ ጊዜ ጽፏል። ማቴዎስና ማርቆስ በድምር ካልጻፉት በላይ ብቻውን ጽፏል ሉቃስ። እህቶች ሰማይ ላይ ሲተዱ ሉቃስን ሃይ በሉት። ባለውለታችሁ ነው። በጣም ጥሩ ሰው ነው። እና ማቴዎስ ለምን ጻፈ ከተባለ መጽሐፍ የማይፈልግ ሰው የጻፈበት ምክንያት መሲህ አንድ ቀን እግረ መንገዷን በሚመስል መንገድ የወሰነችው ውሳኔ የአይዛብን ዕጣ ፈንታ ወስኖ የአይሁድ ጻፊውንም ልብ አንቀጠቀጠው። እንዲህ ብዬ ልጨርስ። በህይወት ዘመናችሁ አንድም ቀን ተራ ውሳኔ የማትወስኑ በመለኮታዊ ኪዳን የተቀኛችሁ ሰዎች ያርጋችሁ። አይደለም እየሄዳችሁ ቆማችሁ ተኝታችሁ የሚታልሙት ህልም እንኳን የትውልድን ማርሽ የሚቀይር ይሁንላችሁ። እንደ ቀልድ እኮ ወስኜ ነው የምትሉት ውሳኔ ሀገር ይቀይርላችሁ። እንደ ቀልድ የምትወስኑት ውሳኔ ህግ ይሁንላችሁ። የአንደበታችሁ ውሳኔ ይክበድላችሁ። ተራነት አያገኛችሁ። በእናንተ መወሰን በኩል ትውልድ ይግባላችሁ። ትውልድ ይቀጥልላችሁ። ትውልድ ይውጣላችሁ። እናንተ የመውጣትና የመጽናት ምልክት መሆን ይሁንላችሁ። ደስ አይልም? ደስ ብሏችኋል? ግን ለጌታ ክብር ይሁን። ሩት ያየችውን አይነት እይታ መስቀል ላይ ያየውን ሰው ታስታውሳላችሁ? ለሁለት ተሰቅሎ ሁለቱም ወንጀለኞች ናቸው። ሉቃስ እንደጻፈልን ሁለቱም ወንጀለኞች አመፀኞች ናቸው። በአመፃቸው ምክንያት በዛ በዓል ላይ እንደሚሰቀል ተሰቀሉ። ጌታ ኢየሱስ መሃል ላይ ያለ የሉቃስ ወንጌል 23 ከቁጥር 39 ጀምሮ ሲታነቡ ሁለቱም ወንጀለኞች ናቸው። ኢየሱስ ደግሞ የኛን ኃጢአት የተሸከመ ነው። አንዳች በደል ወንጀል የሌለበት ንጹህ ሰው ነው። ፍጹም ሰው ነው። ፍጹም አምላክ ነው። ስለዚህ ፍጹም ሰው ፍጹም አምላክ የሚለው እንዴት ታሳምነናል ለምለው ጊዜ የለኝም፣ ዋና እሱ ስላልሆነ ማለት ነው። እና ሁለቱም ተሰቅሏል። ሁላችሁም እንደሚታውቁት ማለት ነው። ሁለቱም ተሰቅሏል። ሁለቱም አመፀኞች ናቸው። ምን አይነት ሰዎች ናቸው? አመፀኞች ናቸው። ከዛ አንደኛው ያሾፍበታል። ሰደበው የሚል ቃል አለ ታውቃላችሁ። አንተ ክርስቶስ ከሆንክ እስቲ ራስንም እኛንም አድነን ብሎ ሰደበው፣ አፌዘበት፣ ቀለደበት። ወጣቶቹ እንደሚሉት ሙድ ያዘበት ኢየሱስ ላይ። እስቲ if you are Christ እስቲ አድነን ምናምን ራስንም እኛንም አድነን ስል የኛው ሁለተኛው ሁሌ ልቤን ይነካዋል መገለጡ። እኛ የሚገባንን ነው እኮ የምንቀበለው። ይሄ ሰው አንዳች በደል የሌለበት ነው። አንተ በዚህ አይነት ፍርድ ስለሆነ እሱ ለአፍ ትከፍታለህ ታላግጣለህ ብሎ ዞር ብሎ በመጣህ ጊዜ ጌታ ሆይ ነው የሚለው፣ ሎርድ ነው የሚለው። አጠገቡ የተሰቀለው ኢየሱስ ጓደኛ አይደለም። he is lord ጌታ ሆይ ብሎ ማለት ነው። ስበራልህ ተንበርክከም አይደል ተሰቅለም ይበራልሃል ኢየሱስ። ወል አንዳንድ ሰው ተከታታይ ተምሮ 4 ዓመት ቴዎሎጂ ወስዶ እጅ ጭነን እግር ጭነን ኢየሱስ አይበራለትም። ከዛ በቃ ትበላለህ ወሰደው። ምን እሺ ከወሰድከው ከበለው እንጀራ ከኢየሱስ ከጠጣው መንፈስ ከደሙ ከፈሰሰልኝ በላይ ምን ትወስዳለህ? ምን ይሰጥህ? እግዚአብሔር እኮ ካዚናው ባዶ እስከሚሆን ሰጥቶናል። ካሉት አይደለም ያለውን ነው የሰጠን። እና በራለት በቃ ይሄን ጸልዬ ትሄዳላችሁ።
ባርክ። ከዛ ፓስተር ይባርከናል። መጨረሻ እላችሁ ጌታ ሆይ አለ። የተሰቀለው ጌታ ነው። እኛ አጥፍተን ነው፣ እኛ ተራ ዱርዬዎች ነን። እሱ ግን ጌታ ነው። አጠገባችን ያለው ጌታ ነው። አፍ አትክፈት አለው። የኛውን ስነ ስርዓት ያዝ አፍ። በቃ እኛ ዲዘርቭ እኛ ዋጋችንን የጠጣን ነው፣ እሱ ግን የማይገባው ነው ብሎ ሶር ብሎ ጌታ ሆይ በመንግስት በመጣ ጊዜ ስመኝ ይሲ ምን ማለት መሰላችሁ? ጌታ ሆይ ማለት ጌትነቱ መስቀል ላይም ነው፣ ሞቶም ነው፣ ተነስቶም ነው። ኢየሱስ ለዘላለም ጌታ ነው። ጩሁና ኢየሱስ ለዘላለም ጌታ ነው በለው። ኢየሱስ ለዘላለም ጌታ ነው ለዘላለም። እና እዛ በመጣ ጊዜ በመንግስት ያስበኝ ማለት ምን ማለት ነው? እኛ ብንሞትም ትመጣለህ፣ ሞት አትቀሪም ነው። ዩ ሎርድ አንተ በመጣ ጊዜ ምን ማለት ነው? አሁን እንጨት ላይ የተሰቀለውን ሰው አይታችሁ ብራዘር እንትና በቃ ስትመጣ ማኪያቶ እንጠጣለን ትላለህ አትልም? ለምን? እየሄደ ነው። አይሱሩም ላይ ያለውን ሰው ራሱ ሄደን ስንጸልይ እንደ ፍቃድ እንድትፈውሰው እንላለን። ለምን? 50 ነው አይሱሩም ሲገባ። ይሄኛው ሰውዬ በርቶለት እንጨት ላይ የተሰቀለውን ጌታ ሆይ ትመጣለህ። ስትመጣ ግን በመንግስት ምን ማለት ነው? ትመጣ አንደኛ ሞት አትቀርም ትነሳለህ ነው። ከዛ ደግሞ አስበኝ ካለ እኔንም ማስነሳት ትችላለህ ማለት ነው። ትችላለህ ማለት አንተም አትቀርም። ከዛ ፕሊዝ ጌታው አስበኝ የዛን ቀን ስትመጣ ሲባል የዛን ቀን አይደለም ዛሬ ከኔ ጋር በገነት ይሆናል። ዛሬ ራይት ናው። እሱ ብቻ አይደለም በመንግስት አስበኝ ካለ አንድ ሰው መንግስት አለው ማለት ምን ማለት ነው? የኔ ያነሳው ነው ማለት ነው። ማን ነበር ይዘን በለው ደግሜ በል ተባረክ። አዲስ ኪዳን ለሁሉም አንድ ላይ ነው መስበክ ያለበት። እና መንግስት አለ ከተባለ ምን ያለ ነው? ንጉስ ነህ አንተ፣ ተሰቅለም ጌታዬ ነህ፣ ሞተም ንጉስ ነህ። መንግስት አለ፣ መተህ ታንሰሰኛለህ፣ ተስፋ አለ። እንዲህ ሊባርካችሁ በህይወታችሁ ኢየሱስን የሚጋርድ ማንኛውም ነገር ከዓይናችሁ ፊት ይነሳ። በጌታ በኢየሱስ ስም ከጅማ አየር ላይ ከኢትዮጵያ አየር ላይ ኢየሱስን የጋረደውን ማንኛውም ስብከት፣ ማንኛውም ዝማሬ፣ ማንኛውም አዋጅ አንስተናል። የተነሳ ይሆን ገልብጠናል፣ የተገለበጠ ይሆን። አንድ ንጉስ ብዙ ባሪያዎች ያሉት መንግስት ነው የእግዚአብሔር መንግስት። አንድ ንጉስ ብዙ ሎሌዎች ያሉት መንግስት ነው። ልክ ያ ሰውዬ መስቀል ላይ ጌታዬ ንጉስ በመንግስት ብሎ እንዳለው ህዝብሽ ህዝቤ ነው፣ አምላክሽ አምላኬ ነው። አንድ የገባኝ ነገር አለ። እንጀራ ቢበላ ጥሩ ነው፣ ባልበላም ግን ከበላሁት ስጋ አይበልጥም፣ ከጠጣሁት ደሙ አይበልጥም። ጥሩ ነው ቢሳካልኝ ጥሩ ነው። ይሄን ስኬት ግን የሚተካልኝ ስኬት የለም። ሰው ሁሉ ተሰብስቦ ድንኳን ደኩኖ ቢያጨበጭብልኝ ቢጨብጠኝ ተሳካልኝ ኮንግራቹሌሽን ብል ለዘላለም ቢሳካልኝ አሁን የተሳካልኝ የሚተካልኝ የለም። ወደ ሰማይ ገብቻለሁ፣ በአብ ቀኝ ተቀምጫለሁ። በማይጠፋ መንገድ መዝገብ ላይ በኢየሱስ ደም ስሜ ተጽፏል። ክርስቲያን የተሳካለት ኮሚኒቲ ነው። እንደ ጴንጤ የተሳካለት ኮሚኒቲ የለም። ከጮክ ለዚህ ስኬት ነው። ካጨበጨብክ እልልካል ለዚህ ስኬት ነው። እድሜ ከሰጠኝ ለዚህ ስኬት ነው። ከቆየ ለዚህ ስኬት ነው። ካረጃይለት ለዚህ ስኬት ነው። ኢየሱስ ለዘላለም ጌታ ነው። የለም ሌላ ስብከት አታም የለም። የእግዚአብሔር ወንጌል ኢየሱስ ነው። በብሉይ ኪዳን ላይ ያሉት ጌታችን ኢየሱስ ክርስቶስ አለ አይደል? በመጽሐፍት የዘላለም ሕይወት የሚገኝ መስሏችሁ እናንተ መጽሐፍት ትመራመራላችሁ አለ። አንድ ያልገባችሁ ነገር አለ። መጽሐፍት መመራመር ጥሩ ነው፣ ዲስከቨር ማድረግ ጥሩ ነው። መጽሐፍት በሙሉ ተጠቅልሎ የብሉይ ኪዳን 39 መጽሐፍት ላይ ናቸው አለ። አይታለ ዘፍጥረትን ብታነብ ዘሌዋውያንን ዘኍልቍን ብታነብ ሌላ አታገኝም። ሙሴን አታገኝም። ሙሴን ብትለው ሙሴም ከወንድሞች መካከል የኔ አይነት ነብይ ይነሳል፣ እሱን ስሙታል። ሙሴን ቢጠይቀው እኔን ስመኝ አይልም፣ እሱን ስሙት። ከሰማይ ድምጽ መጣ፣ የሚወደው ልጅ እሱ ነው፣ እሱ ብቻ ነው የሚመለከው፣ እሱ ብቻ ነው ቅኝታችን፣ እሱ ብቻ ነው ዝማሪያችን፣ እሱ ብቻ ነው ጩኸታችን፣ እሱ ብቻ ነው ስብከታችን፣ እሱ ብቻ ነው ኑሯችን፣ እሱ ብቻ ነው ርዕሳችን፣ እሱ ብቻ ነው የኛ አምልኮ የሚገባው፣ እሱ ብቻ ነው። አንድ ጌታ ብዙ ሎሌዎች
ያሉት መንግስት ቅኝት ከተቀኘን በዚህ እንቀኝ። ዛሬ ሌላ ቅኝት ከህይወታችሁ ይውጣ። መለኮታዊና የቃል ኪዳን ቅኝት የሆነው ኢየሱስ ወደ ህይወታችሁ ይመለስ። ደቡብ ውስጥ አባባ ዋንዳሮ የሚባል ሰው ነበሩ። ታውቃላችሁ፣ በወንጌል ታሪክ ትልቅ አሻራ ያስቀምጡባት እና በቃ ይሰብካሉ፣ ግን አልተማሩም። አንድ ነገር ተነገረ። ምን የሚል ትምህርት ተማሩ የሚል በቃ ይማሩ ብሎ ሽማግሌዎች ወሰኑ። እሳቸው ግን አንድ ነገር መጻፍና ማንበብ ይችላሉ። ኢየሱስ ለጥያቄ ሁሉ መልስ ነው የሚል ማንበብና መጻፍ ይችላሉ ይላል አንድ ያነበብኩት ጽሑፍ። ሌላ ነገር አይችልም። እና ኢየሱስ ለጥያቄ ሁሉ መልስ ነው የሚለው ነው። እና ሽማግሌዎች ወሰኑ፣ በጉባኤያቸው ወስኖ ትምህርት ይማሩ። ቢማሩ ብዙ ተጽዕኖ ሊያመጡ ይችላሉ ሲባል ወላጆች ህፃናትን ትምህርት ቤት ሲታስገቧቸው አይታችሁ እንደሆነ ፊደል ደግሜ ጻፍ ይባላል። ኤን ደግሜ ጻፍ፣ ቢን ደግሜ ጻፍ፣ ሲን ደግሜ ጻፍ የተባለ 10 ዳሽ ተሰጣቸው። እና አባባ ዋንዳሮ 10ሩም ላይ አንደኛ ዳሽ ላይ ኢየሱስ ለጥያቄ ሁሉ መልስ ነው አሉ። ሁለተኛ ላይም ኢየሱስ ለጥያቄ ሁሉ መልስ ነው አሉ። እስከ 10ሩም ላይ እሱን ጽፎ ሰጡት። ከዛ አስተማሪው ኤክስ እንዳያረግበት ኢየሱስ ነው እና ራይትም እንዳያረግበት የፈተናው መልስ አይደለም። ራይትም አዛ ተቸግሮ አሰባሰበና ኢየሱስ ለኤክስ ከማረግበት ብሎ 10 ከ10 ሰጣቸውና ማን ነው ባለፈው ፈተና ላይ ኢየሱስ ለጥያቄ ሁሉ መልስ ነው ብሎ ስማቸውን መጻፍ ስለማይችሉ ማለት ነው ሲባል እኔ ነኝ አሉ። እሺ ለዛሬ ይቅርታ አድርጋለሁ፣ ሁለተኛ ግን እኔ ጥያቄ ሲጠይቅ ለጥያቄ የሚሆን መልስ ነው መመለስ ያለብኝ ነገር ያለው አሉ። ልጄ ተሳስተሃል አሉ አስተማሪው። ወደፊትም ለሚታመጣው ጥያቄ ሁሉ ኢየሱስ ነው መልስ አለ። በቃ